ክቡራን ሰልጣኞች አሁን የምናየው በፓርት 1 ሴትአፕ ኢግል ፖይንት ፎር ዲዛይን በሚለው ስር ሶስተኛ የሆነውን ስፔሲፋይንግ ፕሮጀክት ሴቲንግስ የሚለውን ይሆናል። በዚህ ስር የምናየው how to specify project units, how to specify project formats, how to adjust project precision and how to create your own prototype setting እነዚህ አራት ነገሮች እናያለን። ፕሮጀክት ዩኒት፣ ፕሮጀክት ፎርማት፣ ፕሮጀክት ፕሪሲሽን እና ፕሮቶታይፕ ሴቲንግ እነዚህ ነገሮች እናያለን ማለት ነው። እነዚህን ከላይ የጠቀስናቸው ነገሮች ለማየት ከዚህ ሌሰን በፊት ክሬት ያደረግነው እና ሾርትከት ብለን ዴስክቶፕ ላይ ያስቀመጥነው ፋይል አለን። እሱን ደብል ክሊክ አድርገን እንክፈት። አውቶማቲካሊ ይህ ሲከፈት አውቶካድም ኢግል ፖይንትም ኦፕን ሆኖ ይመጣል። በመጀመሪያ የምናየው በዚህ ስፔሲፋይ ፕሮጀክት ሴቲንግ ውስጥ ዩኒቶችን በኢግል ፖይንት ውስጥ ዩኒቶችን እንዴት አድርገን ስፔሲፋይ እናደርጋለን የሚለው ነው። ይሄን ለማድረግ ከአሉን ፋይል፣ ሲስተም፣ ቱልስ፣ ፕሮዳክት ኤንድ ሄልፕ ከሚሉት ውስጥ ሲስተም ጋር መተን ክሊክ እናደርጋለን። ዘን ድሮፕ ዳውን ይሆናል። ከድሮፕ ዳውንስ ውስጥ ዩኒት የሚለውን እንመርጣለን ማለት ነው። ዩኒት የሚለውን እንደመረጥን ካታጎሪው ምንድነው? ፕላኒሜትሪክ ኤሪያ በምን ይሰራ? በሄክታር ወይስ በሜትር የሚለውን ድሮፕ ዳውን በማድረግ እንመርጣለን። ኢንፑታችን በዚህ ነው። አውትፑታችን ወይም ፕሪንት አውታችን መሆን የሚገባው በምን ይሆን? በዚህ እናስገባ በየትና እናገኝ የሚለውን አጀስት ካረግን በኋላ አፕላይ እንላለን። ሌሎችንም እንዲሁ አንጉላር በምን ይሁን? ዲግሪ፣ ሚኒት፣ ሰከንድ ወይስ በሌላ አክሴፕት ካደረግን አፕላይ እናደርጋለን። ዲግሪ ኦፍ ከርቬቸር በምን ይሁን? አርክ ዴፊኒሽን ሌንግዝ በ10 ሜትር ዲፋይን ካደረግን አፕላይ እንላለን። በ100 ሜትር ካደረግን አፕላይ እንለዋለን። ኮርድ ዴፊኒሽናችንስ እንዴት ይሁን? ለሱም ኮርድ ዴፊኒሽን ኢግል ፖይንት በሚሰራበት ጊዜ እነዚህን ዴፊኒሽኖችን ስለሚጠቀምባቸው ማለት ነው። ዘን አፕላይ እንላለን። ዘን ሊኒየር ያው በሜትር ነው። አፕላይ ስንጨርስ ኦኬ እንላለን። ከዚህ በመቀጠል ስፔሲፋይ ማድረግ የምንፈልገው ፎርማት ነው። ኢግል ፖይንት እንዲጠቀም የምንፈልገው ፎርማት ይኖራል። ያንን ፎርማት ለመምረጥ ያው ሲስተም ጋር መተን ፎርማት የሚለውን እንመርጣለን። ካታጎሪው ስቴሽኒንግ በምን ይሁን? +00 አፕላይ። ሆሪዞንታል ዳይሬክሽን ኖርዝ አዚመስ አፕላይ። ኖድስ ኒውሜሪክ ይሁኑ አፕላይ። ዘን ኦኬ እንላለን ማለት ነው። በመቀጠል ከፎርማት ቀጥለን አጀስት ወይም ስፔሲፋይ የምናደርገው ፕሪሲሽን ነው። ፕሪሲሽኑ በምን ያህል ይሁን? ለምሳሌ ነጥብ ከነጥብ በኋላ ምን ያህል ዲጂቶች ይኖሩ? እንደዚህ አይነት የመሳሰሉትን ስፔሲፋይ የምናደርግበት ያው ሲስተም ጋር መተን አሁንም ፕሪሲሽን ጋር ክሊክ እናደርጋለን። ስቴሽን ኦፍሴት ስቴሽንም ሆነ ኦፍሴት በ3 አድርግልን ነው እንችላለን። አይ የለም በ2 ልናደርግ እንችላለን። አፕላይ እንላለን። አሁንም ካታጎሪውን አንጉላር አድርገን ባንግል ዴሲማል ከሆነ እስከ 2 ዲጂት ድረስ አድርገን ልንለው እንችላለን። አፕላይ። ሊኒየር ይሄም እስከ 3 ዲጂት ድረስ ነው። እስከ 2 ይበቃናል ልንል እንችላለን። አፕላይ። ዘን ፕላኒሜትሪክ ኤሪያ 3 አፕላይ። ድራይ ቮሊዩም በ3 አፕላይ። ዌት ቮሊዩም በ3 አፕላይ። ስንጨርስ ኦኬ እንላለን ማለት ነው። በመቀጠል ፕሮቶታይፕ ምን አይነት ፕሮቶታይፕ ይጠቀም የሚለውን ሲስተም ጋር መተን ፕሮቶታይፕ ሴቲንጋችንን አጀስት እናደርጋለን ማለት ነው። የራሳችንን መፍጠር እንችላለን። ክሬት ኒው ፕሮቶታይፕ ተጠቀም ልንለው እንችላለን። ፕሮቶታይፕህ ሜትሪክ ሴቲንግ ይሁን እንለዋለን። ዘን ኦኬ ከዛ ክሎዝ እንላለን ማለት ነው። ስለዚህ በዚህ በሶስተኛው ክፍል
ስፔሲፋይንግ ፕሮጀክት ሴቲንግስ በሚለው ስር እንዴት አድርገን በኢግል ፖይንት ውስጥ ዩኒት እንዴት አድርገን ዩኒታችንን አጀስት እናደርጋለን፣ ፎርማታችን እንዴት አድርገን ስፔሲፋይ እናደርጋለን፣ ፕሪሲሽናችን እንዴት አድርገን አጀስት እናደርጋለንና ፕሮቶታይፕ ሴቲንግ እንዴት አድርገን የራሳችንን እንፈጥራለን ወይም ከተፈጠሩት ውስጥም ሴሌክት ማድረግ እንዴት እንደምንችል አይተናል። እንግዲህ ክቡራን ሰልጣኞች ስፔሲፋይንግ ፕሮጀክት ሴቲንግስ ልክ አሁን ባየነው ሁኔታ እየደጋገማችሁ ኤክሰርሳይዝ እንድታደርጉት አሳስባለሁ። አመሰግናለሁ።